በትናንትናው ዕለት እንግዲህ የተፈጠረው ነገር እጅግ በጣም ልብ የሚሰብር ሩታን ልቧን አይደለም ሰውነቷን ሁሉ ነገሯን የሰባበረ የአብርሃም ንግግር ነበረ እና እጅግ በጣም ያሳዝናል። በዚህ መልኩ አልነበረም አብርሃም ቀርቦ ሩታንም ሆነ ሄርሜላን ማውራት የነበረበት ብለን ነው የምናስበው። ምክንያቱም ትናንትናም ስንላችሁ ነበር፣ እባካችሁን ለአብርሃም አሁን ላይ አሁንም መቸኮል አያስፈልገውም፣ የራሱ የሆነ ጊዜ ያስፈልገዋል። አሁን ላይ ለውሳኔ መወሰን ማለት ራሱንም እንዲሁም ደግሞ ሩታንም ሆነ ሄርሜላን የሚያስከፋ ነገር ሊሆን ይችላል። ስለዚህ እባካችሁን የተረጋጋ ጊዜ ወስዶ ለውሳኔው እንዲዘጋጅ እንዲሁም ደግሞ በሩታ በኩል ያለው ነገር እሷም የራሷን እውነት እስክታወጣና እስክትናገር ድረስ ጊዜ ያስፈልጋታል ብለን እንግዲህ ተናግረን ነበረ። ነገር ግን እንግዲህ የፈራነው ደርሷል፣ የፈራነውም ሆኗልም። ትናንትና አይተነዋል። በዛ ደረጃ የአብርሃም ንግግር የአብርሃም ቁጣ እንግዲህ ለሩታ ይገባታል ብለን አናስብም። እሷም ደግሞ ምን በወጣትና የምታለቅሰው በዚህ ደረጃ ልቧስ የሚሰበረው ለምንድን ነው? እሱ ምንስ ስለበደለች ምንስ ስላጠፋች ሁሉንም ነገር ችራ ስላሳለፈች ነው ይሄ የሚገባት? እጅግ በጣም ያሳዝናል። ነገር ግን የሩታን ትክክለኛ ማንነትና እውነት የያዘችውን እውነት አብርሃም ላይ ያላትን እንግዲህ አቋም እኛ ለእናንተ የምንገልጽላችሁ ይሆናል። ውድ ቤተሰቦቻችን በያላችሁበት ፈጣሪ ሰላሙና ጤናውን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ እባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። እኛ ለእናንተ ትክክለኛና እውነተኛ የሆነ መረጃ ነው የምናደርሳችሁ። ስለዚህ ቤተሰብ በመሆን ከኛ ጋር አብራችሁ እንድዘልቁ ሰብስክራይብ አድርጉን። እንግዲህ ትናንትና ያየነው ቪዲዮ እጅግ በጣም የሚያሳዝን ነበረ። በዚህ ደረጃ የአብርሃም ንዴት እንግዲህ እንደዚህ ለመሆኑ ምክንያት የሆነው ነገሮችን ቸኩሎ አሁንም ወደ ሚዲያ ወደ ውሳኔ ለመስጠቱ መምጣቱ ልክ አይደለም። ጊዜ ይፈልጋል። ምክንያቱም አሁን ላይ አብርሃም በጣም ስሜታዊ ነው። ያሳለፈውን ነገር እንደተነገረው ወይም ደግሞ እንዳየው ነገር ንዴት ነው ውስጡ ያለው እና ያንን ንዴቱን ያንን ስሜቱን እንዲሁ መናገርና መግለጽ ነው እንጂ ተረጋግቶ መናገር ያለበትን መወሰን ያለበትን ነገር ለመወሰን እጅግ በጣም ጊዜ ይፈልጋል፣ ጊዜም ያስፈልገዋል። ምክንያቱም ሰዎች ኢሞሽናል ሲሆኑ ውስጣቸው የሆነ ነገር ሲሆን ስሜታዊ ሲሆኑ መደሰትም አያስፈልጋቸውም፣ ክፉም ነገር መናገር አያስፈልጋቸው፣ ማዘን አያስፈልጋቸው። ምክንያቱም በዛ ሰዓት የሚሰማን ስሜት ትክክለኛ ስሜት አይደለም። ስለዚህ አብርሃም ትናንትና ሲያደርገው የነበረው ነገር ትክክለኛ ስሜቱን አይደለም፣ አሁንም ይቀረዋል። አብርሽን ካያችሁት እጅግ በጣም ትናንትና ሲቆጣ ነበር፣ በኃይል ሲናገር ነበረ። እንዲሁም ደግሞ ሰዎችን የመስማት አይደለም የሆነ የመናቅ አይነት ስሜት ውስጡ ነበር እና ይሄ ደግሞ አብሮት ካሳለፈው የሆነበት የጭንቀቱ የነበረበት ብስጭት ውስጡ ንዴቱ ነው እንደዛ ሲያደርጉ የነበረው እና ለአብርሃም እጅግ በጣም ጊዜ ያስፈልገዋል። ትናንትና እንደዛ ማድረግ አልነበረበትም። ከዛ በመቀጠል ግን ሩታ ላይ እንደዛ የማድረግ መብት የለውም ብለን ነው የምናስበው። ምክንያቱም እስኪ እናንተ እንደው ስለ እውነት ከሆነ ሴቶች ከሆናችሁ እንደው በሩታ ቦታ ራሳችሁን አስቡት። ከእርግዝና ከአራስ ቤት ጀምሮ ብዙ መከራዎችን ስታይ ብዙ ችግሮችን ስታሳልፍ አብራው እንዲሁም ደግሞ እስቲ አንድ ሰው ወደ እናንተ ህይወት መጥቶ ባላችሁን የምትወዱት ባላችሁን የምታከብሩት ባላችሁን የልጃችሁን አባት አንድ ሰው መጥቶ ከወሰደባችሁ ከዛ ሰው ጋር ያላችሁ ግንኙነት ምን ሊሆን ይችላል? ደስ አይላችሁም? ሄርሜላ ላይ ያላት ስሜት ትክክለኛ ስሜት ነው። ምንም ማድረግ አትችልም። የምትወደውን የምታፈቅረውን የልጇን አባት በመቀማቱ ልትናደድባት ትችላለች። ነገር ግን እስኪ ያስቡት ይሄን ሁሉ ሰው ሲወርድባት ከአብርሃም ጋር መታመም ጀምሮ እንግዲህ ሲደረግባት የነበረው ነገር በቤተሰቦቹ መሀል ስትገፋ ከጎኗ ብቻ የቆመው ኤፍሬም ብቻ ነበረ። ነገር ግን ሌሎቹ በጣም ሲወቅሷት እሷን ለመናገር ሲሞክሩ ነበር። ነገር ግን ያ ስህተት ነው። ሩታ እኮ ከዛ በፊት ብዙ ነገር እኮ ቀርቡላታል። የተሻለ ነገር ደስታን ታስታውሱታላችሁ። ቤት፣ መኪና፣ የተሻለ ነገር ሲያቀርብላት ነበር። ነገር ግን እሷ ይሄ ዝናዋን አልመረጠችም፣ መታወቋን አልመረጠችም፣ ሀብቷን ያላትን ነገር ለማሳየት በውበቷ ልትመካ አልፈለገችም። ስቲል እስካሁን ባሏን ነው የምትፈልገው፣ የልጇን አባት ነው የምትፈልገው። አብራ ብዙ የሄደችውን አብራ ብዙ ዋጋ የተከፈለበትን ህይወት ነው የምትፈልገው። ስለዚህ ሰዎች ይሄ
ትዳር ቀላል አይደለም። አሁን እዚህ ጋር አንዳንድ ሰዎች በጣም ኔጌቲቭ ነገር ስትናገሩ አያለው። ልክ አይደለም። ትዳር ላይ ብዙ መስዋዕትነት አለ፣ ማዘን አለ፣ መከፋት አለ። ያንን ነገር ደግሞ አብሮ ማሳለፍ ሲቻል ነው ሰዎች ቀጣይ ህይወታቸው ደስተኛ ሊሆን የሚችለው። ዛሬ ላይ ስለተናደደ አብርሽ ነገ ሌላ ሴት ጋር መሄድ አለበት ብለን አናምነው። ይህም ልክም አይደለም። ስለዚህ ከሩታ ጋር የነበረውን ነገር ተጋጨ፣ አለመስማማት ይፈጠራል። ነገሮችን ተረጋግቶ ማሰብ እንደ ቤተሰብ እንዲሁም ደግሞ እንደ ጓደኛ ሽማግሌዎች፣ አስታራቂዎች ሊኖሩ ይችላሉ። ነገር ግን ከዛ ሁሉ በላይ እራሳቸውም ችግራቸውን የመፍታት አቅም ይኖራቸዋል። ነገር ግን አሁን ላይ ያን ሁሉ ነገር ያሳለፈች ልጅ ብቻዋን እንደ እናት እንደ አባት ሆና ልጇን ጎንበስ ቀና እያለች እያሳደገች ያለችን ልጅ ለምንድን ነው እሱ የምታስለቅ? ለምንስ ነው የምታነባው? ምን ስላደረገች? ምን ስለበደለች? እንዴ በጣም እኮ የሚገርመው ነገር ታመመ ብላ ወይም ደግሞ ጤነኛ አይደለም ብላ እኮ አላገለለችውም። እንዴ አበሻ እኮ በጣም በሚያስገርም ሁኔታ እኮ ሰዎች በድለውናል ብለው ካሰቡ እዛ ሰው ላይ መጥፎ ነገር እኮ ሲደርስበት እኮ እሰይ ሲያንሳው ነው እንጂ የሚባለው ይሄ ልጅ ተጎድቷል፣ አዝኗል፣ ዊል አጽና ነው የሚል ማንም የለም። ለዛ ነው ሩታ ገበናዋን ቤቷን ሸፈን ለማድረግ አብርሽን ከነ ምናምኑ ተቀብለው ስለምትወደው፣ ስለምታፈቅረው፣ ስለምትታመንለት ከነ ብሩ ካለው ችግር ተቀብላ እንግዲህ ከእሷ ጋር እንዲሆን ለማድረግ ስትጥር የነበረው። ነገር ግን ይህንን የተረዳት ሰው ማንም አልነበረም። እሷን ከመውቀስ እሷ ላይ እጅ ከመጠቆም ውጭ ማንም ከጎኗ ሊቆም አልቻለም። እንደውም ከኤፍሬም በስተቀር ማለት ነው። እና ሩታ ማልቀስ አይገባሽም። እንደውም ከዚህ በኋላ አንቺ በጣም ጠንካራ ሴት ነሽ፣ ብዙ ነገሮች የሚገቡሽ አይነት ሴት ነሽ። ይህም ነገር ለአንቺ አይገባሽን። እውነታው ሁሉ ይወጣል ወደፊት። አብርሃም ምን እያደረገ እንደሆነ፣ ምን እያሰበ እንደሆነ፣ ወይም እሱ የሚያደርገው ነገር ልክ ነው አይደለም የሚለው ነገር በደንብ ወደፊት ይወጣል። ነገር ግን አንቺ በዚህ ሰዓት ለራስሽ ጠንክረሽ መቆም አለብሽ። ለልጅሽ ስትይ መበርታት አለብሽ። ቀላል አይደለም። እናትነት የራሱ ሸክም አለው፣ የራሱ ኃላፊነት አለው፣ የራሱ ድካም አለው። ቀላል አይደለም። ከልጅ ጋር ምንም ቢሆን ምንም ያሳለፈችው ነገር ሊጎዳት፣ ሊያሳዝናት፣ ሊያስጨንቃት ይችላል። ሴቶች ከሆናችሁ አሁንም ደግመዋለሁ እናትነቱን አራስ ቤት ላይ እንዲሁም ደግሞ ከወለደች ከተነሳች በኋላ ያለው ድካም የራሱ ድካም አለው፣ የራሱ የባህሪ መቀየር አለው። እነዛን ሁሉ ነገሮች እንኳን ችላ ስቲል ስታስቀድም የነበረው የአብርሃምን ፍቅር፣ እሱን ወደ እርሷ እንዴት ላምጣው የሚለውን ነገር ነው እንጂ ሌላ ነገር አይደለም። ሌላ ነገር ሩታ ፈልጋ ቢሆን የተሻለ ነገር በጣም ፈልጋ ቢሆን ከአብርሃም የተሻሉ በጣም በርካታ ሰዎች አጠገባው መጥተው ነበረ። ቪዲዮ ላይ ካያችሁት ውጭ እጅግ በጣም በርካታ ሰዎች። ነገር ግን እሷ ያንን አይደለም ስትፈልግ የነበረው። እውነተኛ ፍቅር፣ እውነተኛ ህይወት፣ የልጇን አባት ትዳሯን ለማዳን ነው ጎንበስ ቀና ስትል የነበረውና የትናንትናው የሩታ እንባ አያስፈልግም፣ ማልቀስ አይገባሽምም ነበረ። በርቺ ሩታ፣ በጣም የተሻለ ነገር ከፊትሽ ይጠብቅሻል። ልጅሽ አንቺና አባቱ ታስፈልጉታላችሁና ያም ደግሞ በቅርቡ እንደሚሳካልሽ ባለሙሉ ተስፋ ነኝ። አብርሽም ለራስ ጊዜ መውሰድ ያስፈልጋል። የውሳኔ ሰው መሆን በዚህ ሰዓት ላይ አንተ ገና ብዙ የሚቀር ነገር አለ፣ ውስጥ ያልወጣ ነገር አለ። ያንን ደግሞ በተረጋጋ መንፈስ አይተህ ካልሆነ ሰዎች በስሜታዊነት በንዴት የሚወስኑት ውሳኔ ነገ ዋጋ ስለሚያስከፍላቸው ከራስ ጋር የተወሰነ ጊዜ ወስደ ተረጋግተህ ነገሮችን ማሳለፍ አለብህ ብለን ነው የምናስበው። ስለዚህ ውድ ቤተሰቦቻችን በሩታ ማዘን ያዘናችሁ እንዲሁም ደግሞ ስለተፈጠረው ነገር የተሰማችሁን ነገር እባካችሁን ኮመንት ላይ ሀሳባችሁን አስፍሩልን። እኛም ለእናንተ ትክክለኛና እውነተኛ መረጃዎችን እናደርሳችኋለን። ውድ ቤተሰቦቻችን ይህንንም ቤተሰብ ሰብስክራይብ በማድረግ ተቀላቀሉን፣ ቤተሰብ አድርጉን። በያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ። ሰብስክራይብ ማድረጓን ግን እንዳትረሳት።